እንግዲህ ለሁላችንም እንደ ጋሽዬ አይነት መካሪ፣ እንደ ጋሽዬ አይነት ተቆጪ፣ እንደ ጋሽዬ አይነት መራቂ እንዲሁም ደግሞ እንደ ጋሽዬ አይነት ከስተታችን የሚመልሰን ሰው ሁላችንም ያስፈልገናል ማለት ነው። በዚህም ሰዓት የጋሽዬ ማስጠንቀቂያ እንዲሁም ደግሞ የእሳቸው ቁጣ ብዙ ነገሮችን ያስተካከለና እያስተካከለም ያለ ነገር ሆኖ ተገኝቷል ማለት ነው። ሰላም እንዴት ናችሁ? ውድ ቤተሰቦቻችን በሀገር ውስጥም በውጭም ያላችሁ በያላችሁበት ሰላማችሁ ይብዛልን። አሁንም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ከወዲሁ እንጠይቃቸዋለን ማለት ነው። በዛሬም ዕለት የተፈጠረው ነገር ሁላችንም ያስገረመና ያስደነቀን ነገር ነው። ነገር ግን እንኳንም ጋሽዬ ሰሙ፣ እንኳንም ይህን ጉዳይ ወደ እሳቸው ሄደ እንድንል ያደረገን ነገር ተፈጥሯል ማለት ነው። ምክንያቱም አባት እንደመሆናቸው የልጆች ሰብሳቢ እንደመሆናቸው መጠን ብዙ ችግሮችን ብዙ ኃላፊነቶችን በራሳቸው ጫንቃ ላይ ይዘው ነገሮችን እንዲያስተካክሉ ፈቃደኛ ስለሆኑና ለልጆቻቸው ሁሌም ቋሚና ጠበቃ ሆነው ስላሉ ጋሽዬ ሊመሰገኑ ይገባል ማለት ነው። እንግዲህ ሰሞኑን የተፈጠሩት ነገሮች በአብርሃምና እንዲሁም በወንድሞቹ መካከል የተለያዩ ግጭቶች፣ አላስፈላጊ የሆኑ ንግግሮች እንዲሁም ደግሞ የተለያዩ ለጸብ የሚጋብዙ ተግባሮች ተፈጥረው ነበር። ነገር ግን ይህን ሁሉ ነገር ሲደረግ ጋሽዬ ያልሰሙ ያላዩ ሲሆን በትናንትናው ዕለት ግን ይህን ሁሉ ነገር በዴቭ አማካኝነት ጋሽዬ ሰምተው ነገሩን በጣም በብስጭት እንዲሁም ደግሞ በቁጣ ነበረ ነገሩን የገለጹት። እሳቸው እንግዲህ እንዴት ይህን ሁሉ ነገር ሲፈጠር ይህን ሁሉ ነገር ሲሆን እንዴት እንደ አባት እንዲሁም ደግሞ እንደ አባት ብቻ ሳይሆን እንደ ጓደኛም እኔ እያለዋችሁ እንዴት ይህንን ሁሉ ነገር ሲፈጠር ዝም ትላላችሁ? እኔ እንደዚህ ያላሳደግኳችሁም ተከባብራችሁ ተዋዳችሁ እንዲሁም ደግሞ ለሌሎች ሁሉ ደርሳችሁ ነበር ያሳደግኳችሁ። ዛሬ ላይ የምነካችሁ ይህ ሁሉ ጉዳይ የሆነ ያለበት ምክንያት የሩታና የአብርሃም ቢሆንም አሁን ላይ ግን በአብርሃምና በሄርሜላ መካከል ያሉትም ነገሮች ተጨማምረው በእናንተ በምትዋደዱ ወንድማማቾች መሀል ይሄን ሁሉ ጸብ ሲፈጠር እኔ ባለመስማቴ አዝኜባችኋለሁ። ግልጹን ለኔም ባለማውራታችሁ እጅግ በጣም አዝኛለሁ በማለት ነው እንግዲህ ጋሽዬ መጀመሪያ ቃላቸውን የገለጹት። ከዛም በመቀጠል እንደዚህ አይነት ነገር ከኔ ከራሴ ልጆች አልጠብቅም፣ እናንተ ብቻ ሳትሆኑ ሩታም እንዲሁም ደግሞ ሄርሜላም ሁሉም ልጆቼ ናቸው። እንደ አባት ልመክር ልገጽጽ እንዲሁም ደግሞ ልቆጣ እችላለሁ። ይህንም ደግሞ አባታዊ ኃላፊነቴና ግዴታዬ ነው። ለዛም ደግሞ ልትቀበሉ ይገባል በማለት ነው እንግዲህ ጋሽዬ የራሳቸውን ሀሳብና አስተያየት የገለጹት ማለት ነው። እንዲሁም ደግሞ ለአብርሃም በጣም ጠበቅ ያለ እንዲሁም ደግሞ ቆጣ ያለ አንድ ቃል አስተላልፈውለታል ማለት ነው። ይህ ምንድን ነው? እሱ አብርሃም እኔ ካንተ ብዙ ነገር ጠብቅ ነበር ልጄ፣ እኔ አከብረሃለሁ። አሁንም ደግሞ ካለህበት ስህተት ካለህበት መንገድ ወጣ ብለክ ሁላችሁም የየራሳችሁን ጊዜና የየራሳችሁን ኃላፊነት ወስዳችሁ ራሳችሁን እንድታዩ ራሳችሁን እንድትገመግሙ ከዚሁ እነግራችኋለሁ። በኋላ ላይ ለሚመጣው ኃላፊነት በሙሉ ራሳችሁ እንደምትወስዱና እንደማትቆጩበትን ነገር እንደምታደርጉ ተስፋ አደርጋለሁ በማለት ነው እንግዲህ ትንሽ ጠንከር ያለ ሀሳብ የገለጹት ማለት ነው። እሳቸውም እንደ አባት ብቻ ሳይሆን እንደ ጓደኛም ቀርበው ከልጆቻቸው ጋር ብዙ ነገሮችን ሲያሳልፉ ሲያደርጉ ለኛም ለሁላችንም የሚያሳዩንና የሚያጋሩን የተለያዩ ቪዲዮዎች ነበሩ። አሁን ላይ ግን በአሁኑ እያደረጋችሁት ያለው ነገር ትንሽ እኔንም የሚያሳፍር ነገር ነው። ይህንን ነገር እንዳትደግሙት። በወንድማማቾች መካከል ምንም አይነት ጸብ እንዲፈጠር እንድትጋጩ አልፈልግም። በዙሪያችሁ ያለውንም ችግር በብልሃትና በዘዴ እንድትፈቱ እንዲሁም ደግሞ እኔ በቻልኩት አባታዊ መጠን የተለያዩ ችግሮችን ልፈታላችሁ ቃል እገባላችኋለሁ። ነገር ግን አሁንም ቢሆን በዙሪያችሁ ያሉትን ሰዎች ልታስከፉ ልታሳዝኑ አይገባም። እርስ በርሳችሁም ልትወቃቀሱና ልትወነጃጀሉ አይገባም በማለት ነው እንግዲህ ጋሽዬ ሀሳባቸውን የገለጹት ማለት ነው። እንደ አባት መክረው ገጽጸው ተቆጥተው እንዲሁም ደግሞ ነገሮች እንዲስተካከል ኃላፊነት ወስደው የሚተጉት ሁሌም ጋሽዬ ሊመሰገኑና ሊከበሩ ይገባል። እድሜ ከጤና ይስጦት እንላለን። እኛም እንግዲህ ያው በዴቭና በአብርሃም እንዲሁም ደግሞ በኤፍሬም መካከል የተፈጠሩ ያሉ ግጭቶች በሩታና በሄርሜላ ጉዳይ ላይ ቢሆኑም ነገር ግን በወንድማማችነት በቤተሰባዊ ጉዳይ ላይ የተለያዩ ችግሮች ሊፈጠሩ ይችላሉ። ይህንንም ደግሞ በመነጋገር እንዲሁም ደግሞ በመስማማት ችግሮችን መፍታት ይቻላል ማለት ነው። እንግዲህ ከዚህም በተጨማሪ ጋሽዬ ለሩታና ለሄርሜላ የተለያዩ መልእክቶችን አስተላልፈዋል ማለት ነው። ለሩታም ቢሆን አንቺ ልጅሽን አባት ነው፣ አሁን ላይ ያላችሁበት ነገር መልካም አይደለም። ለአንቺም ለአብርሃምም እንዲሁም ደግሞ ለልጃችሁም እየሄዳችሁበት ያለው መንገድ ልክ አይደለም። አንቺም ወደ ራስሽ መለስ ብለሽ ነገሮችን ለማሰብና ለማስተካከል ሞክሪ፣ ለራስሽ ጊዜ ስጪ፣ መረጋጋትን ምረጪ በማለት እንግዲህ ለሩታም የአባታዊ የሆነ ምክራቸው
መልእክታቸውን አሳልፈዋል ማለት ነው። ሄርሜላም እንግዲህ አንቺም አሁን ላይ ያለሽበት ነገር ልጄ እረዳሻለሁ፣ ነገር ግን አብርሃም ብዙ ችግሮች ውስጥ ያለ ሰው ነው። ለምን ከዚህ ነገር ወጥቶ ተረጋግቶ ወደ አንቺ እንዲመጣ ጊዜ አሰጪውም፣ ነገሮችን ለማስተካከል ሞክሩ በማለት እንግዲህ ለእሷም አባታዊ መልእክታቸውን አስተላልፈዋል ማለት ነው። ያው እንግዲህ የሁሉም ሰው አስተሳሰብ ቢለያይም እሳቸው ደግሞ እንደ አባት እንዲሁም ደግሞ ሁሉንም እንደ ልጆች ቆጥረው እንግዲህ አባታዊ የሆነ መልእክታቸውን ወደ እነሱ ወደ ሁሉም አሳልፈዋል ማለት ነው። እንግዲህ ከዚህም በተጨማሪ እኔ እንደ አባት ማድረግ ያለብኝን ነገር በሙሉ አደርጋለሁ። ሁላችሁም መታችሁ ልታማክሩኝ እንዲሁም ደግሞ እኔም በግልጽነት ልታወሩኝ ትችላላችሁ። ለችግሮች ሁሉ መፍትሄ አይጠፋም። እናንተ ብቻ አሁን ካላችሁበት ስሜት ሁላችሁም ወጣችሁ ወደ ተረጋጋ ሀሳብ ነው ወደ ተረጋጋ ስሜት ሄዳችሁ ነገሮችን እንድታስተካክሉ አሁንም በአጽንኦት አሳውቃችኋለሁ በማለት ነው እንግዲህ ጋሽዬ ሀሳባቸውን የገለጹት ማለት ነው። የጋሽዬንም ሀሳብ ወደ እናንተ አቀበልናችሁ። ለዛሬ ነበረን መረጃ ይህንን ይመስል ነበረ። አብራችሁን ስላላችሁ አብራችሁን ስለምትሆኑ እጅግ በጣም እናመሰግናለን። አሁንም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑና ቀጣይ ያሉትን የተለያዩ ትኩስ እንዲሁም ደግሞ ቤተሰባዊ መረጃዎችን ወደ እናንተ የምናደርስ ይሆናል ማለት ነው። አሁንም ሰብስክራይብ በማድረግ ቤተሰብ እንድትሆኑን ከወዲሁ እንጠይቃችኋለን ማለት ነው። በያላችሁበት ሰላማችሁ ይብዛልን።